አደረገኝ ብዬ ወጥቼ ተናግሬ አውቃለሁ? ያን ሁሉ ነገር ስታደርጉኝ እንደዚህ ፎቶዬን ስትፈልጉ ፎቶዬን ዘግዝቃችሁ ምን ልታረግ መጠጥ ቤት ሄደች፣ ምን ልታረግ እንደዚህ ሆነች። እሺ አመኘው፣ እሺ መጠጥ ቤት ሄድኩኝ ልበል እና ለምን ወንድ ነው ለምን ያን ነገር አድርጎ ለምን እንደዛ አድርጎ ያስፈራራኛል? እሺ ይሁን ብዬ ዝም አልኩኝ። እንደተገፈው እንዳልሰማሁኝ ዝም አልኩኝ። ምንም ነገር እንዳልተፈጠረውኝ ስራዬን ልሰራ ዝም አልኩኝ። ጭራሽ ደግሞ አሁን ቲክቶክ ልዘጋ ነው በባንቺ ምክንያት። እንደዚህ ሆኖ እንዴ ለምን እንደዚህ ማለት አስፈለገ እንዴ? እኔም እኮ ሰው ነኝ ይሰማኛል። እናቴ ትሙት እኔም እኮ ሰው ነኝ ይሰማኛል። እኔ አንዲት ምስኪን እናት አለችኝ። እሷን ላሳልፍ ብዬ ነው በየሀገሩ እየዞርኩ የምሰራ። ሳውዲ አልመቼ ብሎ ዱባይ የመጣው ለመስራት ነው። ስለዚህ አሁንም ልስራ። ምታበረታትኝ አበረታትኝ፣ ማታበረታትኝ ደግሞ ተውኝ። እናቴ ትሙት ተውኝ፣ ታታዬ ትሙት ተውኝ። ከሚታሰሩት በላይ መሮኛል። ኪዳነ ምሕረትን እንደተጋፋውኝ ዝም ያልኩት ማርያምን። እኔ ከዚህ ላይ ማልቀስ አልፈልግም፣ መናገር አልፈልግም፣ እመቤቴን መናገር አልፈልግም፣ እንባዬን ማሳየት አልፈልግም። እንዴት ብዬ ከዚህ ደረጃ እንደደረስኩት እኔና መድኃኒዓለም ብቻ ነው የሚያውቁ። ማርያምን እኔና መድኃኒዓለም ብቻ ነው የሚያውቁ። ስለዚህ ተወሽ በቃ የምትፈልጉ አበረታቱ፣ የማትፈልጉ ደግሞ ሂዱ በቃ ማርያምን። በዛ ጎኔ ማለት ነው ሁሉ ሰው ነበር ብሎክ ያደረገኝ። እህቴ ምን ሆነሽ ነው ምንድን ነው ያጋጠመሽ ብሎ አንድ ሰው ከጎኔ የሆነ የቆመ ሰው የለኝም። መድኃኒዓለም ሁሉ ሰው ነበር የሰደበኝ፣ ሁሉ ሰው ነበር የሸሸኝ። ግን ያን ሁሉ ነገር ራስቼ ከዚህ ላይ አሁን ካለሁባት ደረጃ ደርሻለሁ። አሁን ካለሁባት ማለት ነው ኪዳነ ምሕረትን እኔ እንደ ትናንትና ከፍቶኝ አያውቅም። ታታዬ ትሙት እኔ እንደ ትናንትና ከፍቶኝ አያውቅም። ይኸው በመወዳት እናቴ ምን እላችኋለሁ፣ እኔ የምኖረው ለእናቴ ነው። እሺ እና ስለዚህ እናቴ ላሳልፍላት ነው አሁን ካለሁበት ቦታ የደረስኩኝ። ሳውዲ 2 ዓመት ተሰቃይቼ መጥቼ ያን ስቃይ ያየው አልመስልም። ማስለብስ ዘንጥ ስስቅ ስጫወት ግን መድኃኒዓለም ለምን ቲክቶከር ሆንኩኝ ያልኩኝ። ግን እግዚአብሔር ይመስገን ማርያምን፣ እግዚአብሔር ይመስገን ብዙ ነገሮችን አሳልፌያለሁ። በጣም ከምታስቡት ነገር ብዙ ነገሮችን አሳልፌያለሁ። ስለዚህ ተው ሰሞናችን አንርሳ፣ ማርያምን ሰሞናችን አንርሳ። የኔን ማዳሙ ይደርስባችኋል። እሺ የምሬን ነው፣ የኔን ይደርስባችኋል። ስለዚህ ተው በቃ ማርያምን ተው። እንዴ ከዚህ ላይ የምቆመው እኮ ለስራ ነው። እኔ እኮ እንደ ሰዎቹ አልፎልኝ ያላችሁኝን ነገር አግኝቼ ቢሆን ነው አዎ ይባል ነበረ። ግን አንድ ነገር አላገኘሁም። ግን ተው ማርያምን ተው። ከዚህ ላይ እኔን ባይ ማሳየት አልፈልግም። ሳላክስ እናቴ እንድታይብኝ አልፈልግም። ግን ተው ረፉ፣ መድኃኒዓለም ረፉ። ፈራጁ መድኃኒዓለም ብቻ ነው፣ የሚፈርደው እሱ መድኃኒዓለም ብቻ ነው። ፈሷ ያምልጣል። አንጀቷ ወጥቶ ነው የፈሳየው። የእሷ ደመቀ ይፈሳል እኮ። አይ እሷማ ቀስ አድርጋ እኮ ጢው ልታረግ ነበር። ዱአለ አፈሪላ ምን ነው ካለው ግን አራዳ ነኝ ስታስቀይስ አየሻት። ወዴቶ እንትን በልቼ ጂጂ ኪያ ፈስታ ታውቃለች። ለዛውም እኔ የምላችሁ እዛ ጋር ያለችው ልጅ ማለት ነው፣ እዚህ ጋር ያለችው ልጅ ከዚህ በፊት ሀቢባ ጋር ቀርባ ነበረ። እኔ አውቃለሁ አስታውሳለሁና ማለት እንትን ልትከፍት ምናምን ነበር። አሁን ጎመን ምናምን ጉልት እየሸጠች ነው። ሁሌ በዚህ ሳልፍ ስለማያት እስኪ ልጠይቃትና ምን ሆና ነው ምን አጋጣ ማለት አልተሳካላትም ነው የተሰበሰበላት ብር ሰላም ነው። ሰላም ይመስገን። ደህና ነኝ። እንዴት ነህ? ከዚህ በፊት ሀቢባ ላይ ቀርበሽ ታውቂያለሽ? ቀና በይ አይዞሽ። አይ የቀረሽኩ ነው አይደብርሽም? ችግር የለም። ችግር የለም። ይሄን ነው እየሰራሽ ያለሽ? እዚህ አዲስ ጽፈለው? አዎ ማለት እንትን አላለም አልተሳካም? አዎ ያው አውሪኛ ነው ወጣለን ብለው ነበር። በዚህ ሰልፍ ሁሌ አይሻለውና ፒንክሽ ወንድ ምን ፈልገህ ነው? ጌታን ተው እስኪ አውሪኛ። አይ ይኸውልሽ ብዙ ብር እንደተሰበሰበልሽ ምናምን ነው እኔ የማውቀው ማለት ነው። አዎ ብዙ ሰው እንደዛ ይላል። እና ጉንዴት ነችማ ጉንዴት ነች። ይችላል እኮ ቡማሚ ደብሮሻል ልሂድ? አይ ምንም አታረግማ። ችግር እኮ ምንም አታረግማ። ላቆምልሽ ቀረጻው አሁን ይሄን ነው የምትሰሪው? አዎ ይሄን ነው የምሰራው። አይ ብዙ ብር እንደተሰበሰበልሽ ነበር የማውቀው እኔ።
ብዙ ሰው እንደዛ ነው የሚለኝ። ግን አትፍሪ፣ አይዞሽ እናት። አይ መፍራት አይደለም እኮ ሁሉም ሰው እንደዛ ነው የሚለኝ። አሁን አንተ አዲስ አይደለም፣ አንተ ስለቀረስክ እንጂ እየቀረስክ ስላየሁ እንጂ ሁሉም ሰው እንደዛ ነው የሚለኝ። ሀቢባ ቤት ገብተሽ እንዴት እንደዚህ ትሰሪያለሽ ምናምን ነው የሚሉኝ። እኔ ደግሞ የገባሁት እነሱ ያውቃሉ በምን ምክንያት እንዳስገቡኝ፣ በልጄ ምክንያት ነው። እግዚአብሔር ይመስገን ልጄ ጤነኛ ናት። እንደምታያት የቤት ስራ እያሰራዋት ነው። ሰሞኑን ትምህርት ቤት እንዳትሄድብኝ እንደዚህ ይዣት ነው አባቴ። መኪና ውስጥ ደግሞ እንዳትገባብኝ። አይ ደስታ ነው ታውቂያለሽ። እኔ እዚህ ስትሰሪ ማለት ነው ሁሌ አይሻለሁ። አልፌ ሲሄድ በዚህ እንደውም በቀደም መቼ ነው እንትን ገዝቼሽ ነበር ቃሪያ። አንቺ አላስታውስም ይሆናል ብዙ ሰው ስለሚገዛኝ አላስታውስም። እና ደህና ስራ እንደጀመርሽ ብርም እንደተሰበሰበልሽ ምናምን ነበር። አሁን ሰውም የሚያውቀው እንደዛ ነው። እኔ ሪከርድም ምናምን አይቼ ነበር አንቺና ሀቢባ ገብታችሁ ስታወሩ ምናምን። አይ ምንም የተሰበሰበ ነገር የለም። እንደሰማው ነው 100 ሺህ ብር ነው 117 ሺህ ብር ነው። እሱ ደግሞ ለቤት ክራይ አለ። ብዙ ብድርም ስለነበረብኝ አልጨረስኩም ብድሬንም። ለዛ ያው ሁሉ ጊዜ ማክስ እያደረኩ ነው የምሰራው። በነገራችን ላይ ዋው ትሸፈኛለሽ ነው ብድር አለብኝ። ለዛ ነው ልጅቷ እንዳትመጣና እንዳትታይ ብዬ ነው። እንግዲህ ተመልካቾች ያው እኔ ያየሁትን ስሜት ነበርኩ። እኔ አንቺ ላይቭ ላይ ከልጅሽ እንትን እያል እኔ ነበርኩ እየተከታተልኩ ነበር ሀቢባ ቤት እና ለዛ ነው እኔ ጠይቅሽ። ኤኒዌይስ ተመልካቾች እንግዲህ ነው የምትሰራው ታለከነ ወይ ስንት ናቸው? 30 ብር ወሰች ረኛው ስንት ነው? ይሄ ፍራንስ ነው። ምን ነው ቆንጆ ነው እኮ ፍሬሽ ነው። ዛሬ ነው የገባው። የምን አይ እሺ በቃ ለማንኛውም አይዞሽ። እሺ አመሰግናለሁ። ወስማራ አይደብርሽማ። እኔ እንጃት ረዷት ብታግዟት የምር ምክንያቱም ለህፃኗ ብላ ነው እንግዲህ እኔ ሙሉ ታሪኩን ስለማውቅ ለህፃኗ ብላ ነው ልጅቷን ለማሳደግ ብላ ነው እዚህ ጥሩ ስራ ትጀምሪያለሽ ተብላ ነው እንግዲህ መጣችሁ። ግን አሁን እዚህ ጋር ጉልበት ቻይ ላይ ልጇን ይዛውላ እንደው ብዙ ነው ማግኘት። ለማንኛውም በመጀመሪያ ደረጃ ሰብስክራይብ፣ ላይክ፣ ሼር አድርጉ። በሁለተኛ ደረጃ ደግሞ ሀቢባ ሰው ድምጽ ሆኖሽ ገባሽ። ሀቢባ ተባብራሻለሽ ገባሽ። ግን አንዳንዴ ለምን እንደሆነ ታውቃላችሁ? ሀቅን ሀቅ ውሸትን ውሸት ማለት አለብን። ሀቢባ የተሻለችውን እንዲያውም የገንዘብ እርዳታ አልፈልግም ብለሽ ነው ገብተሽ ነበር አይደለ? ስለዚህ ሀቢባ አስገብታሽ አዳምጣሽ አስረድታሻለሽ። ለምንድን ነው ሽኩረን የማትሉት? ለምንድን ነው የበላችሁበትን የምትነክሱ? ወላሂ ፌር አይደለም። በሁለተኛ ደረጃ እኔ ሀቢባን የምቃወማት አሁን እሷ ሙስሊም ሆና አንደኛ ለምንድነው በእናታችሁ የሆነ ጎንደር ቤተክርስቲያን የሚወጣበት አለ ለሱ ስለሄደች እንደ እስልምና አይቻልም። ገባችሁ? አንድ የሙስሊም እምነት ተከታይ ሆና ሂዳ ጌታ ተወለደ ጌታ ተነሳ ሲባል ሂዳ ማሽቃበጥ የለባትም እንጂ ከዛ ውጭ ደግሞ እሷ ሙስሊም እሱ ክርስቲያኑ ነው መጋባት የለባቸውም እንጂ ከዛ ውጭ እኔ የሀቢባ ተቃዋሚ አይደለም። ግን የእሷን አይቧን በውስጥ በሸፈነችው ገባችሁ? ለምን ሌላ ሰው እንዳታሳስት ነው የኛ ሀቢባን የምንከራከርበት እንጂ ምክንያቱም ባሩክ ለብሳ እንደ ሂጃብ ይፈቀዳል ምናምን ብላ ስለምታስተምር ያልሆነ ትምህርት እስልምናን እያስናቀች ስለሆነ እንጂ ከዛ ውጭ ለምን ከሀቢባ ቤት ገባው ምናምን ከሀቢባ ቤት የገባሹ ገንዘብ ፈልገሽ ሳይሆን ድምጽ ነው ይብለሽ ነው። ሀቢባ ደግሞ ድምጽ ሆናሻለሽ። አንዳንዴ የሰውን ክሬዲት መብላት ወላሂ አግባብ አይደለም። ገባችሁ? ሀቢባን እኔ በሁለት ነገር እቃወማታለሁ። አንደኛ ካለ ሃይማኖት አግብታ በተቀመጠች፣ ሁለተኛ ደግሞ ባሩክ ለብሳ እንደ ሂጃብ እኔ ሙስሊም ነኝ ማለቷ ያን የሚያሳፍር ስራ ስለሆነ እንጂ ከዛ ውጭ ማለት አላቅም። ሰውን በዚህ ደረጃ ለማጠልሸት የምትሄዱበት ነገር አግባብ አይደለም። ሀቂቃ ማለት ነው። እና ለዚች ልጅ ግን እንድታደርሱልኝ እፈልጋለሁ። የዛን ጊዜ እኮ ድምጽ ሁኚ ነው ያልሽ እንጂ የገንዘብ ችግር የለብኝም ብለሽ ራስሽ ተናግረሽ ገብተሽ አሁን ደግሞ እንደገና መተሽ ሀቢባን እንድትተች ፈልገሽ ነው። የሚተቻት ሰው የለም። ምክንያቱም አንቺ ምን ብለሽ እንደገባሽ ላይቭ ላይ ነበርኛ እየሰማንሽ ነበር። ድምጽ ሁኚ ነው ያልሽ እንጂ የገንዘብ እርዳታ አልፈልግም ብለሽ ሀቢባ ከኢትዮ አገርሽን አስገብታሽ ምን ብላሽ የተዋጣልሽ ነገር አዋጥታለሽ። ከዚህ በኋላ ምን ታርግሽ? ጥሩ አይደለም። ወላሂ የሰውን ክሬዲት አትብሉ። ገባችሁ? ፌር አይደለም። እና በጣም ስላናደደችኝ ነው። ለማንኛውም ነገ በአዲስ ቪዲዮ እከሰታለሁ። ሰብስክራይብ፣ ላይክ፣ ሼር አይረሳ። ለማንኛውም ይሄ
አንዳንድ ጊዜ ሙስሊም ሴት የክርስቲያን ወንድ ማግባት አለባት ብዬ እኔ አላምንም። በዛ ነው እኛም ሀቢባን የምንቃወማት እንጂ ሁለተኛ ደግሞ የራሷን አይቧን ለምን ደብቃ አልያዘችውም? አላህ እንዲደብቅላት ነው ያልነው እንጂ ከዛ ውጭ የሆነ ሰውን ለመጣል በዚህ ደረጃ አትሂዱ። ለማንኛውም ሰብስክራይብ፣ ላይክ፣ ሼር አይረሳ። የሰውን ክሬዲት መብላት አለብን ብዬ እኔ አላምንም። ገባችሁ? የተደረገላችሁን ሰዎች ደግሞ አመስግኑ። አመስጋኝ ስትሆኑ ነው የሚጨመርላችሁ። ሰላም አለይኩም።